ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን ያሰናዳላችሁን አጫጭር ስፖርታዊ መረጃዎች በቅደም ተከተል የምናጋራችሁ ይሆናል። ላይክ አድርጉ፣ አበረታቱን። ቤተሰሙን ካሻችሁ ሰብስክራይብ ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ በተወዳጁ የእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት ጨዋታ እንዴት ነበር ምሽታችሁ? ዛሬስ በመርሳይድ ደርቢ ምን እንጠብቅ? ልታጋሩን ትችላላችሁ ሐሳብ አስተያየታችሁን። በመረጃችን የተወሰኑ የሀገር ቤት መረጃዎችን እናነሳለን። ወደ ቤተሰቦቻችን በአውሮፓ ወጣ ስንል ትላንት ምሽት የነበሩ እጅግ በጣም አነጋጋሪና ያልተጠበቀ ውጤት የተመዘገበባቸውን ጨዋታዎች እናነሳለን። ዛሬም በአውሮፓ መድረክ በርከት ያሉ ጨዋታዎች ይደረጋሉ። ሁሉንም ጨዋታዎች አንድ ባንድ እንመለከታቸዋለን። ትላንትና ከነበሩ ጨዋታዎች ውስጥ የአርሰናል እና የፉልሃም ጨዋታ ተጠባቂው ጨዋታ ነበረ። ቡካዮ ሳካ ከ101 ቀናት ጉዳት አለመጫወት በኋላ ትላንት ተጫወተ። 7 ደቂቃ ብቻ ነበር የፈጀበት 7 ቁጥር ለባሹ ቡካዮ ሳካ ለአርሰናል ከጉዳት መልስ የመጀመሪያውን ግብ ለማስቆጠር። አርሰናል ከሊቨርፑል ጋር ያለውን የነጥብ ልዩነትም ወደ 9 ዝቅ ያደረገበት ጨዋታ ነበረ። ምሽቱ ለአርሰናል 3 ነጥብ ይገኝበት እንጂ 3 ወሳኝ ተጫዋቾቹን በጉዳት አጥቷል። ከፊቱ ደግሞ ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ይጠብቀዋል። ነገሩን እናጠራዋለን። በአርሰናል በኩል ትንሽ አሳሳቢ ነው የጉዳቱ ዜና። ተጨማሪ የዝውውር መረጃም በአርሰናል በኩል ይዘንላችኋል። ማንቸስተር ዩናይትድ 2 ተከታታይ ጨዋታዎችን ማሸነፍ ርቆበታል በዚህ ዓመት። ትላንትና በገዛ ልጁ የነበረ ግን ለኖቲንጋም ፎረስት አሳልፈው በሰጡት ልጃቸው ያውም 15 ሚሊዮን ብር እሱን ሸጠው ወደ 100 ሚሊዮን ዩሮ አውጥተው የገዙት አንቶኒን ነው። ኢላንጋ ትላንት ዩናይትድን ቀጥቶታል። 5ኛው ደቂቃ ላይ ግብ አስቆጠረባቸው። ሩበን አሞሪም የተለየ መልከት አላቸው። ዩናይትድ ፍጹም የበላይ ነበር በሁሉም መስፈርት ከተመለከት ነው። ኦፕታ ይዞት የወጣው መረጃ የሚያመለክተው ያንን ነው። ግን ዩናይትድ ፍጹም የበላይ በነበረበት ጨዋታ ላይ አንድ ግብ ማስቆጠር እንኳን ተስኖታል። ሩበን አሞሪም ቡድን መሻሻል አይቼበታለሁ ከአንድ ነገር ውጪ ብለዋል። ቀጣይ ሳምንት ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር ደግሞ በፕሪሚየር ሊጉ ይፋለማሉ። ዩናይትድ ግን ከሁሉም ነገር በላይ ኤሮፕ ሊጉ ላይ ትኩረት ማድረግ እንዳለበትም ፍንጭ የሰጠ ይመስላል። በዩናይትድ በኩል ከዝውውር ጋርም በተያዘ ያገኘናቸው ተጨማሪ መረጃዎች አሉ። በቡድን ዜናም ጠብቁን ዩናይትዳውያን። ሌላኛው የምሽቱንም ጨዋታ እናነሳለን፣ የወልቭስና የዌስትሃም ዩናይትድን። ዛሬ ደግሞ ተወዳጁ የእንግሊዝ ፕሪሚየር ሊግ የመርሳይድ ደርቢ ጨዋታ አለ። ትላንት አርሰናል ማሸነፉን ተከትሎ ሊቨርፑል የማሸነፍ ጫና ውስጥ በትንሹም ቢሆን የሚገባበት ጨዋታ ነው። የመርሳይድ ደርቢን ጨዋታ በስፋት እንመለከተዋለን ውድ ቤተሰቦቻችን። ከዛ በተጨማሪ ግን ከሊቨርፑል ጋር በተያዘ የዝውውር መረጃን እናነሳለን። ሳላና ቨርጅል ቫን ዳይክ ከሊቨርፑል ጋር ኮንትራት ለመፈረም የዘገዩበትን ምክንያት እናነሳለን። ፓሪስ ሰን ዠርሜንና ሊቨርፑል የአውሮፓ ሻምፒዮንስ ሊግ የቅርብ ሳምንት ውስታችን ነበር። አሁን ሁለቱ ክለቦች በአንድ ጉዳይ ገበያው ላይ ተገናኝተዋል፣ ግን ተጫዋች ሊገዙ አይደለም። ገበያውን ማን ያሸንፈዋል? ተጫዋች ሊገዙ እስካልሆነ ምን አፋጠጣቸው? በገበያው ላይ ታደምጡታላችሁ። ሰማዮቹ የለንደን ደርቢ ጨዋታ ነው በዚህ ሳምንት ያለባቸው። ሐሙስ ነው ጨዋታውን የሚያደርጉት። ማሬስካ ቡድኔ ዝግጁ ነው ብለዋል። ከዛ በተጨማሪ ግን ጥሩ ስሜትም እየተሰማኝ ነው በቼልሲ ቆይታ እያሉ ነው። ሰሞኑን እንግዲህ ጫናዎች ትንሽ በረድ ብለዋል፣ ኢንተርናሽናል ብሬክ ስለነበረ። ከዛ ውጪ ያው የአውሮፓ ሻምፒዮንስ ሊግ ደረጃ ሰንጠረዥ ውስጥ እንደሚገኙም ይታወቃል። ከቼልሲ ጋር በተያያዘ ግን በርከት ያሉ የዝውውር መረጃዎችን እናደርሳችኋለን። ትላንትና በቼልሲ ልምምድ ማዕከልም ስለተገኘ አንድ ሰው የምንላችሁ ነገር አለ። የቡድን ዜናችን ዛሬም እንደተጠበቀ ነው። ማንቸስተር ሲቲዎች ያለ ኤርሊንግ ብሩት ሃላንድ የመጀመሪያዋን ምሽት ያሳልፋሉ ዛሬ። ኦማር ማርሙሽ ኃላፊነቱን ይወጣል ተብሎ ይጠበቃል። በእርግጥ ጨዋታው የሚደረገው ኢታድ ስቴዲየም ያውም ከፕሪሚየር ሊጉ ደካማ ቡድን ሌስተር ሲቲ ጋር ነው። ቅድመ ግምቱም ለማንቸስተር ሲቲ እንደተሰጠ ይታወቃል። በቡድን ዜና የማንቸስተር ሲቲ ከዋክብቶችና መውጫው በር ላይ መቆማቸውን ስለ ሲቲ 50 ሚሊዮን ዩሮ የዝውውር ሂሳብ እናነሳለን። በፕሪሚየር ሊጉ ሌሎችም አጫጭር ስፖርታዊ ጥንቅሮች አሉን ወደ ቤተሰቦቻችን። ዛሬ በኮፓ ዴላሪ አትሌቲኮ ማድሪድ ከባርሴሎና በዓለም ዙሪያ በጉጉት የሚጠበቀው ጨዋታ ነው። ትላንትና ግን ለእግር ኳስ አፍቃሪያን ብዙ ድራማ የነበረውና
ሪያል ሶሴዳድ ምንም እንኳን ከውድድሩም በሪያል ማድሪድ ቢሰናበትም ሁሉም ቆሞ ያጨበጨቡለትን ብቃት አሳይቷል። ሪያል ማድሪድ ሆኖበት እንጂ ጨዋታውን ለማሸነፍ ሪያል ሶሴዳድ ሁሉንም ነገር አድርጎ ነበረ። ግን ማድሪድን ማሸነፍ ሁልጊዜም ከባድ ነው። ኤንድሪክ ሊዮኔል አንድሬስ ሜሲን እንድናስታውስ ያደረገች እጅግ በጣም አስደናቂ ግብ አስመለከተን። እነኚህ ብቻ አይደለም፣ ሌሎች በርከት ያሉ መረጃዎችን ይዘንላችኋል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ዛሬም እንደውል ጊዜው ሀገራዊ ጉዳዮችን በማስቀደም እንጀምር። በድጋሚ መልካም ቆይታ ተመኘን። ዛሬ የኢትዮጵያ ፕሪሚየር ሊግ ከኢንተርናሽናል ብሬክ ወይም ከዓለም አቀፍ የብሔራዊ ቡድን ጨዋታዎች መልስ ጨዋታዎች ይደረጋሉ። በኢትዮጵያ ፕሪሚየር ሊግ የመክፈቻውን ጨዋታ ዛሬ የሚያደርጉት ታዲያ በ23ኛ ሳምንት ቅዱስ ጊዮርጊስ ከሃዲያ ሆሳዕና፣ አዳማ ከተማ ከድሬዳዋ ከተማ ነው። ውድ ቤተሰቦቻችን ከዛሬ መጋቢት 24 2017 ዓ.ም ጀምሮ እስከ መጋቢት 27 2017 ዓ.ም የኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብሮች ደግሞ እንደዚሁ ቀጥለው የሚካሄዱ ይሆናል። በአውሮፓ መድረክ ዛሬ በርከት ያሉ ጨዋታዎችን እንመለከታለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ምሽት 3:45 በርንማውዝ ከኢፕስዊች ታውን፣ ብራይተን ኤንድ ሆቭ አልቢዮን ከአስቶን ቪላ፣ ማንቸስተር ሲቲ ከሌስተር ሲቲ፣ ኒውካስል ዩናይትድ ከብሬንትፎርድ፣ ሳውዝሃምፕተን ከክሪስታል ፓላስ፣ ሊቨርፑል ከኤቨርተን ምሽት 4 ሰዓት ጨዋታ ይደረጋል። በስፔን ኮፓ ዴላሬ ጨዋታ አትሌቲኮ ማድሪድ ከባርሴሎና ሜትሮፖሊታኖ ስቴዲየም ነው። እንደዚሁ በኮፓ ኢታሊያ ሚላን ከኢንተር ሚላን ተጠባቂ ጨዋታ ነው። በዲኤፍፒ ፖካል ጀርመን ስቱትጋርት ከአርቢ ላይፕዚግ፣ በኮፕ ደ ፍራንስ ኬንት ከስታድ ዲ ሬሚስ ዛሬ የሚደረጉ መርሃ ግብሮች ናቸው። ጨዋታዎቹ እንድትከታተሉ በአክብሮት ጋበዝን። ትላንት ብዙ ድራማ ያስመለከተን ሪያል ሶሴዳድ ሁሉንም ነገር አድርጎ ግን ሪያል ማድሪድ ሆኖበት ብቻ የወደቀበት የምሽቱን ጨዋታ አንስተን እንጀምር። ሪያል ማድሪድ ከሪያል ሶሴዳድ ጋር ያደረጉት ጨዋታ በኮፓ ዴላሬ የግማሽ ፍጻሜ መልስ ጨዋታ 4-4 በሆነ ውጤት ተጠናቀቀ። ግን በድምር ውጤት ሪያል ማድሪድ 5-4 በሆነ ውጤት አሸንፎ ወደ ቀጣዩ ዙር ማለፉን አረጋገጠ። ጨዋታውን አንድ ባንድ እንመልከተው። የመጀመሪያውን ግብ እንግዲህ ሪያል ሶሴዳዶች ናቸው ባርናቴክስ አስቆጥሮ በ16ኛው ደቂቃ ላይ መምራት የጀመሩት። በኋላም ላይ 30ኛው ደቂቃ ላይ ኤንድሪክ እጅግ በጣም አስደናቂ ግብ ሜሲን ወደኋላ መለስ ብለን በባርሴሎና ቤት ሲያስቆጠራቸው የነበሩ የቺፕ ግቦችን እንድናስታውስ አደረገን። ከዛ በኋላ እንግዲህ ዴቪድ አላባ 72ኛው ደቂቃ ላይ ራሱ ላይ ያስቆጠረ ሪያል ሶሴዳድ ጨዋታ ውስጥ እንዲኖር አደረገው። በኋላም ላይ 82ኛው ደቂቃ ላይ ጁድ ቤሊንግሃም አቻ አደረጋቸውና 2-2 ሆነ ጨዋታው። በኋላ ደግሞ ኦርዚያባል 80ኛው ደቂቃ ላይ ያስቆጠረና ሪያል ሶሴዳድ 3-2 መምራት ጀመረ። ከ6 ደቂቃ በኋላ ኦሪዮል ቹዋሚኒ 86ኛው ደቂቃ ላይ አቻ አደረጋቸውና ጨዋታው 3-3 ሆኖ በዚሁ ቢጠናቀቅ ኖሮ ሪያል ማድሪድ በቀጥታ ያልፍ ነበር በድምር ውጤት። በኋላም ላይ ግን ኦርዚያባል 93ኛው ደቂቃ ላይ ግብ አስቆጥሮ ሪያል ሶሴዳድ ሪያል ማድሪድን 4-3 በድምር ውጤት 4-4 ሆኑና ወደ ጭማሪ ደቂቃ አመሩ። በኋላም ላይ 115ኛው ደቂቃ ላይ ማዕዘን ምት ያገኙት ሪያል ማድሪዶች አርዳ ጉለር አሻማው ሩዲገር በጭንቅላቱ ገጭቶ አስቆጠረ። ጨዋታው 4-4 ሳንቲያጎ ቤርናቦ። የመጀመሪያ ጨዋታ በኤንድሪክ ግብ 1-0 ያሸነፉት ሪያል ማድሪዶች በድምሩ 5-4 በሆነ ውጤት አሸንፈው ወደ ቀጣዩ ዙር ማለፋቸውን አረጋገጡ። ሎስ ብላንኮች እንግዲህ በኮፓ ዴላሬ ፍጻሜ ተፋላሚ መሆናቸውን አረጋገጡ። የአንድ ዓመቱ ጁድ ቤሊንጋም እስካሁን ባደረጋቸው ጨዋታዎች 125 የግብ ተሳትፎ ላይ ደረሰ። ሪያል ማድሪድ ዛሬ የባርሴሎናና የአትሌቲኮ ማድሪድን አሸናፊ በፍጻሜው የሚገጥም ይሆናል ማለት ነው። እጅግ በጣም አስደናቂው ምሽት እንደዚህ ነበረ። የሎስ ብላንኮች የማሸነፊያ ግብ ያስቆጠረው አንቶኒ ሩዲገር ከባድ ጨዋታ እንደነበረ ከድሉ በኋላ ገልጿል። ከባድ ጨዋታ ነበረ፣ በመጨረሻም ግብ አስቆጥሬያለሁ፣ በጣም ደስተኛ ነኝ፣ ይህ ሪያል ማድሪድ ነው ሲልም ከጨዋታው በኋላ ተናግሯል። አክሎም የፍጻሜ ጨዋታውን ለማሸነፍ ነው የምንሄደው ብሏል። የመጀመሪያ ግብ ያስቆጠረው ኤንድሪክ በበኩሉ ዋንጫውን ለማሸነፍ እንፋለማለን፣ የምንሄደው ለማሸነፍ ነው ሲል ከጨዋታው በኋላ ሐሳቡን አጋርቷል። ኤንድሪክ አያይዞም እንግዲህ ቪኒሺየስ ጁኒየር፣ ኬሊያን ምባፔ፣ ጁድ ቤሊንግሃም ባሉበትና የዓለማችን ምርጥ ተጫዋች በሆኑበት ውስጥ እኔ ገና ነኝ ብሏል። እኔ አንዱ አይደለሁም፣ ነገር ግን አሁን ጠንክሬ እየሰራው እገኛለሁ። የእግር ኳስ ሕይወቴን በሙሉ በሪያል ማድሪድ መጨረስ እፈልጋለሁ፣ ለዛ ራሴን በደንብ እያዘጋጀውም እገኛለሁ ሲል ተደምጧል።
ኤንድሪክ በኮፓ ዴላሬ ውድድር ላይ ባደረጋቸው ሁሉም ጨዋታዎች ላይ ጎል ማስቆጠር ችሏል። በጥሎ ማለፉ 2 ግብ፣ ሩብ ፍጻሜ 1 ግብ፣ በግማሽ ፍጻሜ የመጀመሪያው ዙር ላይ እና ሁለተኛው ዙር ላይ አንድ ግብ አስቆጥሯል። በአጠቃላይ ወደ 5 የሚጠጉ ግቦችን አስቆጠረ። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ በ2012-13 በኮፓ ዴላሬ በአንድ የውድድር ዓመት 7 ግቦችን ካስቆጠረ በኋላ ኤንድሪክ በኮፓ ዴላሬው በአንድ የውድድር ዓመት ብዙ ግብ ያስቆጠረ ሁለተኛው ተጫዋች ሆኗል። 5ኛ ግቡ ላይ መድረስ ችሏል። እጅግ በጣም አስደናቂ ተጫዋች። ሌላኛው ታዳጊው ተጫዋች አርዳ ጉለር ትላንትና የማሸነፊያዋ ግብ ስትገኝ ደግሞ አሲስት አድራጊው እሱ እንደነበረ አይዘነጋም። ካርሎ አንቸሎቲ ግን አንድ ጥያቄ አንስቷል። ከዳኝነት ጋር በተያያዘ ከረጅም ጊዜ በኋላ ጥያቄ ያነሱ ትላንትና ቀይ ካርድ ይገባ ነበር ብሏል። ለሪያል ሶሲዳድ ተጫዋች አንድ ተጫዋች ቪኒሲየስ ጁኒየር ላይ 3 ጥፋቶችን ሲፈጽም ቢያንስ አንዱ እንኳን እንዴት ቀይ ያሰጠውም? ይህ በጣም አሳዛኝ አጋጣሚ ብለውታል። በኮፓ ዴላሬው እንግዲህ በሪያል ማድሪድ በኩል ወደ ፍጻሜ ደርሷል። አሁን የሚጠብቁት የፍጻሜ ተፋላሚያችን ማን ይሆናል የሚለውን ብቻ ነው። ዛሬ ምሽት ታዲያም በባርሴሎናና በአትሌቲኮ ማድሪድ መካከል የሚደረገው ጨዋታ የሪያል ማድሪድን የፍጻሜ ተፋላሚ የምንለይበት ይሆናል። ጨዋታውን እንመልከተው። አትሌቲኮ ማድሪድ ከባርሴሎና የመጀመሪያ ዙር ጨዋታ 4-4 በሆነ አቻ ውጤት የተጠናቀቀ ጨዋታ ነው። ስለዚህ የመልሱን ጨዋታ ዛሬ ሜትሮፖሊታኖ ስቴዲየም ላይ ያደርጋሉ። ባለሜዳውን እናስቀድም። አትሌቲኮ ማድሪድ ባለፉት 5 ጨዋታ 1 ድል ብቻ ያለው ቡድን ነው። አንድ ጨዋታቸው ወጥቶ 3 ጨዋታዎችን በሽንፈት ደምድሟል። ጥሩ ጊዜን እያሳለፈ አይመስልም። በባርሴሎና በኩል ካየን ግን 1 ሽንፈት ብቻ ነው ያስተናገዱት። ከዛ ውጪ ባርሴሎናዎች 4 ጨዋታዎችን በድል ነው ማጠናቀቅ የቻሉት። ስለዚህ በባርሴሎና በኩል የበላይነቱም እንዳለ ነው ማለት ነው። ባለፉት 5 ጨዋታ በርስ ግንኙነትም ፍጹም የበላይ ነው ባርሴሎና። 112 ጊዜ አትሌቲኮ ማድሪድን አሸንፎታል። አትሌቲኮ ማድሪድ በአንጻሩ 82 ጊዜ ብቻ ነው ባርሴሎናን ድል ያደረገው። 58 ጊዜ ባቻ ውጤት አጠናቀዋል። የመጨረሻ 5 የእርስ በርስ ግንኙነታቸውን ብቻ ነጥለን እንመልከት። ባርሴሎና የበላይ ነው። በዚህም 3 ጊዜ ድል አድርጎታል። አትሌቲኮ ማድሪድ አንዴ ብቻ ነው ያሸነፈው። ከዛ በተረፈ የአንድ አቻ ውጤት አላቸው። ያቻ ውጤቱ የራሱ የተመዘገበው በኮፓ ዴላሬ ማርች 16 በነበረው ጨዋታ ፌብራሪ 25 በነበረው ጨዋታ 4-4 የተለያዩበት ጨዋታ ነው። ማርች 16 ወይም በተጠናቀቀው ወር አጋማሽ ላይ ተገናኝተው ባርሴሎና ከመመራት ተነስቶ 4-2 ያሸነፈበት ጨዋታ ደግሞ እንደዚሁ ተጠቃሹ መርሃ ግብር ነው። ዛሬ ምሽት ታዲያ በሪያድ ኤር ሜትሮፖሊታኖ ስቴዲየም 7460 ደጋፊዎች ፊት በዲያጎ ሲሞኔ የሚመራው አትሌቲኮ ማድሪድ በሃንሲ ፍሊክ የሚመራውን ባርሴሎናን ያስተናግዳል። የመጀመሪያው ዙር ጨዋታ 4-4 የተጠናቀቀው። ስለዚህ ይህን ጨዋታ ለማሸነፍ ሁለቱም ቡድኖች 50-50 እድል አላቸው። ሙኒሮ ማንቴሮ የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። እኚህን ዳኛ ለማስታወስ ለጁድ ቤሊንግሃም ሰድበኛል ብለው በቀጥታ በቀይ ካርድ ከሜዳ ያሰናበቱት ዳኛ እንደሆኑ እንዳይዘነጋ። በዚህ ሲዝን በርካታ ግብ የሚያስቆጥረው ባርሴሎና ይህንን ጨዋታ እንዴት ይወጣዋል የሚለው ይጠበቃል። በላሊጋው እንኳን ባርሴሎና 82 ግብ አለው፣ ሪያል ማድሪድ 62 ግብ አለው። የሁለቱ ፍጥጫም በፍጻሜውም ሊጠበቅ ይችላል። ላሚን ያማል ለኔ ግን ምርጡ ግብ ለስፔን ብሔራዊ ቡድን ሲጫወት ፈረንሳይ ላይ በጀርመን የአውሮፓ ዋንጫ ያስቆጠርኳት ግብ ነበረች ይላል። የዛሬውም ቁልፉ ተጫዋች ይሆናል ተብሎ ይጠበቃል። ትላንት በጣም ያልተጠበቀ ውጤት በጀርመን የተመለከትነው ባየር ሌቨርኩሰን ከአርሜኒያ ቤልፊልድ ጋር ያደረገውን ጨዋታ ተሸንፏል። በዲኤፍፒ ፖካል ዋንጫ ግማሽ ፍጻሜ ጨዋታ ነው 2-1 ተሸንፎ ከውድድር ውጭ የሆነው። የወቅቱ የቡንደስሊጋ አሸናፊ ባየር ሌቨርኩሰን በጀርመን 3ኛ ሊግ በሚወዳደረው አርሜኒያ ቤልፍሬድ ነው ከውድድሩ የተሰናበተው። አርሜኒያ ቤልፍሬድ በፍጻሜው ከሌፕዚግ እና ስቱትጋርት አሸናፊ ጋር ነው ጨዋታውን የሚያደርገው። እንግዲህ ጆናታን ታህ ገና 17ኛው ደቂቃ ላይ ነበረ ባየር ሌቨርኩሰንን ቀዳሚ ያደረጋቸው። ውርሊ 20ኛው ደቂቃ ላይ፣ ግሮበር 45ኛው ደቂቃ ተጠናቆ 3 ደቂቃ ተጨምሮ ግብ አስቆጥሮ ቤልፊልድን ወደ ፍጻሜው ኃላፊ ያደርጎታል። እንግዲህ በፍጻሜ ተፋላሚ የመሆን እድሉ አከተመለት ማለት ነው የባየርን ሌቨርኩሰን። ሌላኛው በፍራንስም የኩፕ ደ ፍራንስ ጨዋታዎች ተካሂደው ነበረ። ዱንኬርን የገጠመው ፓሪስ ሰን ዠርሜን
ከሁለት ለባዶ ተመሪነት ወደ 4-2 አሸናፊነት ተጠናቋል። ሴሶና አልሳድ 7ኛውና 27ኛው ደቂቃ ላይ ፓሪስ ሰን ዠርሜን ላይ ባስቆጠሩት ግብ 2-2 ይመሩ ነበር። በኋላም ላይ ግን ፓሪስ ሰን ዠርሜን 45ኛው ደቂቃ ላይ ኦስማን ዴምቤሌ፣ 48ኛው ደቂቃ ላይ ማርኪኒዮስ፣ 62ኛው ደቂቃ ላይ ዲዛየር ዱዊ፣ ከዛ 94ኛው ደቂቃ ላይ የማሳረጊያውን ግብ ኦስማን ዴምቤሌ ያስቆጥሮ 4-2 በሆነ ውጤት ማሸነፍ ቻሉ። የ19 ዓመቱ ዲዛይር ዱዊ እጅግ በጣም አስደናቂ ውድድር ዓመትን እያሳለፈ ነው። በዚህ ዓመት ብቻ ለፓሪስ ሰን ዠርሜን 11 ግብ 11 አሲስት እጅግ በጣም አስደናቂ የሚባል ጊዜን እያሳለፈ ይገኛል በፓሪስ ሰን ዠርሜን ቤት። በጣሊያን ደግሞ የተመለከትነው የኮፓ ኢታሊያ ጨዋታ ነበረ። የኮፓ ኢታሊያ የመጀመሪያ ዙር ጨዋታ በኢምፖሊና በቦሎኛ መካከል ነበረ ጨዋታው የተካሄደው። ቦሎኛ ከሜዳ ውጪ 3-2 በሆነ ውጤት ማሸነፍ ችሏል። ኦርሳሊ 23ኛው ደቂቃ ላይ እንደዚሁም ዲላንጋ 29ኛውና 51ኛው ደቂቃ ላይ ሁለቱን የቦሎኛ ግቦች ሲያስቆጠር በድምሩ 3-2 በሆነ ውጤት ቦሎኛ ጨዋታውን አሸነፈ። የመልስ ጨዋታ የሁለቱ ቡድኖች ማለት ነው ኤፕሪል 24 ወይም ከ22 ቀን በኋላ በቦሎኛ ሜዳ የሚካሄድ ነው የሚሆነው። ዛሬ ሚላን ከኢንተር ሚላን የሚያደርጉት ጨዋታ እንደዚሁ በግማሽ ፍጻሜ የሚደረግ የኮፓ ኢታሊያ ጨዋታ ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ተወዳጁ የእንግሊዝ ፕሪሚየር ሊግን ብቻ ወደ ተመለከቱ ወቅታዊ አጫጭር ስፖርታዊ መረጃዎቻችን ደግሞ እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ምሽታችሁ እንዴት ነበረ? ዛሬስ በጨዋታዎች ምን እንጠብቅ? አጋሩን። አጠራጠር ያሉ መረጃዎችን እናንሳና የምሽቱን ጨዋታዎች እንመለከታቸዋለን። የእንግሊዝ ፕሪሚየር ሊግ በቀጣይ መርሃ ግብሮች አዲስ የጨዋታ ቴክኖሎጂ ሴሚ አውቶሜትድ ኦፍሳይድ ቴክኖሎጂን ማለት ነው እንደሚተገበር አስታውቋል። አዲሱ የጨዋታው ቴክኖሎጂ ወይም አዲሱ የጨዋታ ውጪ ቴክኖሎጂ ሴሚ አውቶሜትድ ኦፍሳይድ ቴክኖሎጂ ከሊጉ 32ኛ ሳምንት ጨዋታ በኋላ ይተገበራል። አዲሱ ቴክኖሎጂ የጨዋታ ውጪ እንቅስቃሴን መስመር በፍጥነት በማስመር ያሳውቃል። ውጤቱን በአንድ ውሳኔ እስከ 30 ሰከንድ መቆጠብ ይቻላል። ረዳት ዳኞች ከጨዋታ ውጪ እንቅስቃሴ በሚኖርበት ጊዜ የሴሚ አውቶሜትድ ኦፍሳይድ ቴክኖሎጂ የድምፅ ምልክት ይደርሳቸዋል። የጨዋታው ረዳት ዳኞች የድምፅ መልእክት ሲደርሳቸው አረማቸውን እንደሚያነሱም ተገልጿል። በሊጉ ለመጀመሪያ ጊዜ ተግባራዊ የሚደረገው ቴክኖሎጂ የኢፋ ለሻምፒዮንስ ሊግ ጨዋታዎች ላይ የሚጠቀመውን ካሜራና ሶፍትዌር እንደሚጠቀምም ተነግሯል። ስለዚህ የአውሮፓ ሻምፒዮንስ ሊግ ቴክኖሎጂዎች ናቸው በፕሪሚየር ሊጉም የሚደገሙት ማለት ነው። እንደዚህ አይነት ጉዳዮችን ለማጥራት ደግሞ የቀድሞ የአርሰናል አሰልጣኝ የነበሩት አርሰን ቬንገር ከኦፍሳይድ ጋር በተያያዘም አዲስ ሕግ እንዲተገበር ጥናት እያስደረጉ እንደሆነም ይታወቃል። የፕሪሚየር ሊግ ወሳኝ ተጫዋቾች በሳውዲ ፕሮ ሊግ እየተፈለጉ ይገኛሉ። መሐመድ ኩዱስ፣ አንቶኒዮ ሲሞኔ እና ካኦሩ ሚቱማ በዋነኝነት በሳውዲ ፕሮ ሊግ እቅር ተይዟል የተባለው ትልቅ የዝውውር ገንዘብን ይዘው እንግዲህ በቀጣይ ክረምት ላይ ወደ አውሮፓ ገበያ ይመጣሉ ተብሎ የሚጠበቁት የሳውዲ ክለቦች እነኚህ 3 ተጫዋቾች ላይ ትልቅ ፈሰስ ያደርጋሉ ብሏል። መረጃው የስካይ ስፖርት ነው። ዛሬ ከሚደረጉ ጨዋታዎች ውስጥ ኢታር ላይ ማንቸስተር ሲቲ ከሌስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ማንቸስተር ሲቲዎች እንግዲህ በቀጣይ ክረምት ላይ በርካታ ከዋክብቶችን ይለቃል። ማቴዮ ኮቫቺች፣ በርናንዶ ሲልቫ፣ ኬቨን ደብሮይናን ጨምሮ በርከት ያሉ ተጫዋቾች በክረምት ይለቃሉ። በዋነኝነት ደግሞ የኤስ ሚላኑ ታይጃን ራንጀርስ እስከ 50 ሚሊዮን ወጪ ያስደረጋቸዋልና የወጪና ገቢውን ሂደት ለመቆጣጠርና ባላንስ ለማድረግ ማንቸስተር ሲቲዎች በርካታ ተጫዋቾቻቸውን በቀጣይ ክረምት እንደሚለቁም እየተዘገበ ይገኛል። ከዛሬው ጨዋታ ጋር በተያያዘ ባለሜዳው ማንቸስተር ሲቲ እንግዲህ በጣም ደካማ ጊዜን እያሳለፈ የሚገኘውን የሩድ ቫን ኒስተልሮይ ሌስተር ሲቲን ይገጥማል። በሌስተር ሲቲ በኩል ጄሚ ቫርዲ፣ ኦሊቨር ስኪፕ እና ሃሪ ዊንክስ ዛሬ ቢጫ ካርድ የሚመለከቱ ከሆነ ቀጣይ 31ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታ የሚያልፋቸው ይሆናል። በቅጣት ምክንያት ሲቲን እናስቀድም። ሲቲ ባለፉት 5 ጨዋታ 3 ድል አለው፣ 1 ሽንፈት፣ 1 ደግሞ አቻ ወጥቷል። በኖቲንግሃም ፎረስት በፕሪሚየር ሊጉ 1-2 የተሸነፉበት ጨዋታ ነው። ከዛ ውጪ ከብራይተን ጋር አቻ የወጡት ጨዋታ ተጠቃሽ ነው።
በሌስተር ሲቲ በኩል ባለፉት 5 ጨዋታ ድልም የለም አቻም የለም ሙሉ ሽንፈት ነው በተሸነፉበት ባለፉት 5 ጨዋታ አንድ እንኳን ግብ አላስቆጠሩም በዩናይትድ 3-0 በቼልሲ 1-0 በዌስትሃም 2-0 በብሬንትፎርድ 4-0 በአርሰናል 2-0 ተሸንፎ ነው የሚመጣውና ሲቲ ጥሩ እንግዲህ ድል ያስመዘግበበታል ተብሏል በርካቶች ዛሬ ሲቲ ከአራት በላይ ግብ ያስቆጥራል ብለው ነው ሁሉ የተወራረዱት በርካታ ግብ ልናይበት እንችላለን ምናልባት የኤርሊንግ ብሩት ሃላንድ አለመኖር እንደ ቡድን ሲቲን ያሳሰዋል ተብሎ የሚሰጋበትም ጨዋታ አይደለም ኦማር ማርሙሽ ዛሬ በርካታ ግብም ሊያስቆጥሩበት ይችላሉ ተብሎ ይጠበቃል በርስ ግንኙነት ማንቸስተር ሲቲ ፍጹም የበላይ ነው 62 ጊዜ ሌስተር ሲቲን ያሸንፈዋል 31 ጊዜ ሌስተር ሲቲ ያሸንፈዋል 29 ጊዜ ያቻ ውጤት አስመዝግበዋል በርስ ግንኙነት እንኳን የመጨረሻ 5 ግንኙነቶችን ነጥለን ብንመለከት ማንቸስተር ሲቲ 5ቱንም ድል አድርጎታል 2-0 3-1 1-0 6-3 እና 1-0 በሆነ ውጤት በአጠቃላይ ባለፉት 5 ጨዋታ ማንቸስተር ሲቲ ሌስተር ሲቲ ላይ ከተቀናጃቸው ድሎች ውስጥ ተጠቃሽ ናቸው ዛሬ ምሽት 3:45 ሲል ኢታድ ስቴዲየም 55017 ደጋፊዎች ፊት የፔፕ ጋርዲዮላ ማንቸስተር ሲቲ በሩድ ቫን ኒስተልሮይ የሚመራውን ሌስተር ሲቲን ያስተናግዳል በርካታ ግብ ይታይበታል ወይም ሲቲ በርካታ ግብ ሊያስቆጥርበት ይችላል የተባለው ጨዋታ እንዳትረሱ የእንግሊዝ ፕሪሚየር ሊግ ነው ብዙ ድራማ የሚያሳየን እናንተ ግን ጨዋታውን ማን በደል ሊወጣው ይችላል የሚለውን በሐሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ ሌላኛው ቼልሲን የሚመለከት መረጃችን ነው ቼልሲ በግብ ጠባቂ ሆኖ ሙዝግቡ እንደቀጠለ ነው አንዳንድ የመረጃ ምንጮች በተለይም ቴሌግራፍ ይዞት የወጣው አንድ መረጃ ዲያን ፒትሮቪች በቼልሲ እንግዲህ ሰዎች በጣም የተወደደው ግብ ጠባቂ ሆኗል አሁን በእህት ክለብ ስትራስቡርግ ይገኛል የ25 ዓመቱ ግብ ጠባቂ ምናልባትም በዓለም ክለቦች ዋንጫ በቼልሲ ቤት የሙከራ ጊዜ ሊሰጠው ይችላል እየተባለ ይገኛል በአሜሪካ አስተናጋጅነት በሚደረገው የዓለም ክለቦች ዋንጫ ተሳታፊ እንደሆነ ይታወቃል ቼልሲና ግብ ጠባቂውን በዛ ውድድር ላይ ሊሞክሩት ይችላሉ በፍራንስ ሊጋ 7.03 የተሰጠው እሱ ነው እጅግ ከፍተኛ ሬቲንግ ከተሰጣቸው ግብ ጠባቂዎች ውስጥ ተጠቃሹ ነው ሪስ ጄምስ አሁን በእቅድ ደረጃ ያዝ ነው ቀጣይ ውድድር ዓመትን በአውሮፓ ሻምፒዮንስ ሊግ ቼልሲ እንዲሳተፍ ማድረግ ነው ብለዋል ያንን ለማድረግ ደግሞ ሙሉ አቅሙ አለን አሁንም በዛ ላይ እንገኛለን ብለዋል በርካታ ነገሮችን የተማርንበት ዓመት ነበር ብለዋል መውረድና መውጣትን በዚህ ዓመት ተመልክተናል ስለዚህ አሁን መፋለም ያለብን ለአውሮፓ ሻምፒዮንስ ሊግ ነው ወጥነት ያስፈልጋል ቀሪ ጨዋታዎችን በሙሉ አሸንፈን በሚቀጥለው ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊነታችንን እናረጋግጣለን ብለዋል ትላንትና በቼልሲ የልምምድ ማዕከል ጆን ቴሪ ተገኝቶ ነበረ ጆን ቴሪ ከወጣት ተጫዋቾች ጋር ልምምድ አድርጓል በተለይም ደግሞ የቼልሲ ወጣት ተጫዋቾች ለዋናው ቡድን በሚበቁበት መንገድ ላይ በቂ ስልጠናና ትምህርት እንዲያገኙም እያደረገ ነው ተብሏል ጆን ቴሪ እንደሚታወቀው በቀጣይ እቅዱ ቼልሲን ማሰልጠን እንደሆነ ይታወቃል ምናልባት ከሱ በፊት የቀድሞ የቡድን አጋሩ ፍራንክ ጄምስ ላምፓርድ በሁለት አጋጣሚዎች ቼልሲን በቋሚነትና በጊዜያዊነት ተረክቦ ሲያሰለጥን እንደነበረ እናስታውሳለን አሁን ቀጣዩ አሰልጣኝ መሆን የሚፈልገው ከቼልሲ የቀድሞ ተጫዋቾች ውስጥ እሱ ነውና በልምምድ ማዕከሉ ተገኝቶም ከወጣቶቹ ጋር ጊዜን እያሳለፈ ይገኛል ቼልሲዎች ከሚፈልጉት ተጫዋች አንደኛው ካርሎስ ባሌባ ነው ከብራይተን ተጫዋች ማምጣት ይፈልጋሉ 100 ሚሊዮን ዩሮ ቼልሲ እንዲከፍለን እንፈልጋለን ብለዋል ለሱ ብቻ አይደለም በርግጥ በሊቨርፑል ለሚፈልገው የፊት መስመር ተጫዋች ፔድሮ 100 ሚሊዮን ዩሮ እንፈልጋለን ማለታቸው የሚታወቅ ነበር አሁን ደግሞ ለካርሎስ ባሌባ ፈላጊ ለሆነው ቼልሲ 100 ሚሊዮን ዩሮ እንፈልጋለን ብለዋል ግን ቼልሲ ለዚህ ተጫዋች ይከፍላል ተብሎ አይጠበቅም ኤንዞ ማሬስካ ጥሩ ስሜት ይሰማኛል የቼልሲ ዋና አሰልጣኝ ሲሆን ጨዋታዎችን ማሸነፍ እንዳለብኝ ያውቃለሁ ቡድኔ ወጣትም ይሁን አዛውንት ጨዋታዎችን ስለማሸነፍ ግድ ይለኛል ብለዋል ስለዚህ የቡድኑ የእድሜ ሁኔታ ይወስነውም ብለዋል ጨዋታዎችን ለማሸነፍ ምናሰለጥነው ክለብ ቼልሲ ነው በርካታ ደጋፊዎች ያሉት በርካታ ስኬቶች ያሉት ቡድን ነውና የትኛውንም ጨዋታ ለማሸነፍ ሰበብ አያስፈልገንም ብለዋል በስታምፎርድ ብሪጅ ከቶትናም ሆትስፐርስ ጋር ወሳኝ ጨዋታ አላቸው ከዛም በኋላ በርግጥ በኤፕሪል ወር ወሳኝ የሚባሉ ጨዋታዎች ያደርጋል በአጠቃላይ ቼልሲ በኤፕሪል ወር ላይ ብቻ ወደ 7 የሚጠጉ ጨዋታዎች ይጠብቁታል እነዚህ ወሳኝ የሚባሉ ጨዋታዎች አሸንፈን ቶፕ 4 ውስጥ መጨረስ አለብን አሁን ቶፕ 4 ውስጥ ነን አብዛኛው ጊዜያችንም እዚህ ውስጥ ነበርን
እናም የሻምፒዮንስ ሊግ ትኬትን ለመቁረጥና ወደ መድረኩ ለመመለስ ጥሩ ቦታ ላይ እንገኛለን ብለዋል አሰልጣኝ ኤንዞ ማሬስካ። ቦሩሲያ ዶርትመንድ በቀጣይ ለሶስተኛ ጊዜ ጄደን ሳንቾን ለማስፈረም ጥናት እያደረጉ ይገኛሉ። በተለይም ጄሚ ጌንቲስ በበርካታ ክለቦች እየተፈለገ ነውና ክለቡን መልቀቁ የሚቀር አይመስልም። ስለዚህ በቀጣይ ይሄን ተጫዋች የግላቸው የማድረግ እቅድ ይዟል። ከቦሩሲያ ዶርትመንድ ጋር እንግዲህ ለሶስተኛ ጊዜ ሊገናኝ ይችላል። ቀድሞ አስፈረሙት፣ ከዛ ለዩናይትድ ከሸጡት በኋላ ከዩናይትድን በውሰት አጫውቶት ነበር። አሁን ደግሞ ከቼልሲ ይሄን ተጫዋች ለመግዛትም እያሰቡ ነው ተብሏል። የቀድሞ የቼልሲ አሰልጣኝ ሮቤርቶ ዲ ማቲዮ ቼልሲ በክረምቱ ሌላ አጥቂ ማስፈረም እንዳለበት ያምናል። አሌክሳንደር አይሳክ፣ ቪክተር ኦስሜን ስታንፎርድ ብሪጅ ሲደርሱ ላያቸውም እፈልጋለሁ ብሏል የቀድሞ የቼልሲ አሰልጣኝ ሮቤርቶ ዲ ማቲዮ። ነገር ግን ያጋጠማቸውን የግብ ጠባቂ ችግር መፍታት አለባቸው ያለም ሲሆን ለሰማዮቹ የግብ ጠባቂ ችግር መፍትሄ ይሆናል ያለው ደግሞ የአስቶን ቪላው ግብ ጠባቂ ኤሜኒያሎ ማርቲኔዝን ነው። በርካቶች እንግዲህ በግብ ጠባቂ ዙሪያ ቁርጥ ያለ ነገር የለም ቼልሲ ግን የአጥቂ ስፍራ ተጫዋች ማምጣታቸው የሚቀር አይመስልም። የቀድሞ አሰልጣኛቸውም ዲ ማቲዮ በተለይም ከአሌክሳንደር ኢሳክና ቪክተር ኦስሜን አንዳቸው ቼልሲ ቤት ቀጣይ ውድድር ዓመት መፈረም አለባቸው እያለ ነው። ምናልባት የቼልሲ ደጋፊዎች በአጥቂ ስፍራ ላይ ከኒኮላስ ጃክሰን በተሻለ ማን ቼልሲን በቀጣይ ውድድር ዓመት የዋንጫ ተፋላሚ ያደርገዋል? የቼልሲ ደጋፊዎች በሐሳብ መስጫ ሳጥናችን ላይ ቀጣይ በክለባችሁ እንድታዩት የምትፈልጉትን አጥቂ ስም ልታሰፍሩልን ትችላላችሁ። ሊቨርፑል እና ፓሪስ ሰን ዠርሜን የቅርብ ጊዜ ትውስታችን ናቸው። በአውሮፓ ሻምፒዮንስ ሊግ ፓሪስ ሰን ዠርሜን ውጤት ቀልብሶ ሊቨርፑልን ጥሎ ያለፈበት። ታዲያ አሁን ሁለቱ ክለቦች በገበያው ላይ ተገናኝተዋል። ግን ተጫዋች ሊገዙ አይደለም የተገናኙት። ሁለቱ ክለብ ባለሀብቶች የተገናኙት የስፔኑን ክለብ ማላጋን ለመግዛት ነው። እህት ክለብ እያፈላለጉ ይገኛሉ የሊቨርፑል ሰዎች። ለሊቨርፑል ፓሪስ ሰን ዠርሜን ባለሀብቱ ነስር አልከላፊም ረብጣ በራቸውን ስፔን ክለብ ላይ ማፍሰስ ይፈልጋሉ። ሁለቱ ድርድር እያደረጉ ነው ተብሏል። የሊቨርፑልና የፓሪስ ሰን ዠርሜን ባለሀብቶች ቀጣይ ማላጋን የሚገዛና ለክለቡ እህት ክለብ የሚያደርግ ማን ነው የሚጠበቅ ነው የሚሆነው። መረጃው የታይም ስፖርት ነው። ሳላህና ቨርጂል ቫን ዳይክ እስከዚህ ሰዓት በሊቨርፑል ኮንትራት ያልፈረሙ በአመቱ መጨረሻ ደግሞ ከኮንትራት ነፃ የሚሆኑ ተጫዋቾች እንደሆኑ ይታወቃሉ። ሁለቱ እስካሁን ኮንትራታቸውን ላለመፈረማቸው ምክንያት የሆነው ነገር ደግሞ የኮንትራት ርዝማኔው አጭር ጊዜ መሆኑ ወይም ሊቨርፑል ያቀረበላቸው አጭር ጊዜ ኮንትራት ነው ተብሏል። አሁንም ድርድሩ እንደቀጠለ ነው። ሊቨርፑል ዣቪ ሲሞንስንም ሁኔታም በቅርብ ርቀት እየተከታተለ ይገኛል ተብሏል። በቀጣይ የውድድር ዓመት ራሱን በአዲስ መልክ የማጠናከር እቅድ ያለው የአርኔ ስሎቱ ቡድን ሊቨርፑል በርካታ ተጫዋቾችን በመልማዮቻቸው በኩል እየተመለከቱ ነው። ኔዘርላንዳዊ ተጫዋች 60 ሚሊዮን ፓውንድ አካባቢ ገበያው ላይ ይገኛል። እርግጥ ሊቨርፑል የመጀመሪያው ፈላጊ አይደለም፣ ሌሎችም ፈላጊ እንዳሉት ሳይዘነጋ ማለት ነው። እንደ ዘገባዎች ከሆነ የኬረን ሞሪስ ሁኔታ የፕሪሚየር ሊግ ክለቦች እንዲሁም ከቡንደስሊጋ ክለቦች እየተከታተሉት መሆኑ ተረጋግጧል። ሊቨርፑል በዚህ ክረምት በጣም ጎበዝ ወጣት ተጫዋቾችን ሊያጣም ይችላል ተብሏል። አንደኛው ደግሞ ኬረን ሞሪሰን ነው። እጅግ በጣም አስደናቂ የሚባል የአካዳሚ ተጫዋች ነው። በቂ መጫወቻ ደቂቃን ከዋናው ክለብ ጋር ይፈልጋል። ሊቨርፑል ደግሞ ምናልባት ይህን ወጣት ተጫዋች እድል ላይ ሰጠው ይችላልና ቀጣይ ውድድር ዓመት እንግዲህ የኮንትራቱ መጨረሻ መሆኑን ተከትሎም ክለቡን በነፃ ሊለቅ ይችላል እየተባለ ነው። ዛሬ ምሽት 4 ሰዓት አንፊልድ ሮድ ስቴዲየም ኤቨርተን ከሊቨርፑል እጅግ በጣም ተጠባቂው ጨዋታ ነው። አርሰናል ትናንት ማሸነፉን ተከትሎ ነጥቡ ወደ 9 ወርዷል። ሊቨርፑል ነጥቡን መልሶ ወደ 12 የሚያደርስበት የኤቨርተን ያለመሸነፍ ግስጋሴ በዴቪድ ሞይስ ባለፉት 9 ጨዋታ የሚቀጥልበት ጨዋታ የሆነው ምሽት 4 ሰዓት እናየዋለን። የኤቨርተን አሰልጣኝ ዴቪድ ሞይስ ከሊቨርፑል ጋር ካላቸው ጨዋታን በፊት በጋዜጣዊ መግለጫ የተወሰኑ ነጥቦችን አንስተዋል። ሌላ የመርሳይድ ደርቢና ሌላ ጨዋታ ለማሸነፍ እንሞክራለን፣ መፍራት አያስፈልግም፣ አንፊልድ ማሸነፍ እፈልጋለሁ ብለዋል። በጉዲሰን ፓርክ ሁለታቻ ስለተጠናቀቀው የመርሲሳይድ ጨዋታ ያነሱት አሰልጣኙ ኤቨርተን ያ አቻ ውጤት ይገባው ነበር ብዬ አስባለሁ። ተጫዋቾቼ ዛሬ በድጋሚ ሲሞክሩ ለማየትና በአንፊልድ በጉዲሰን ፓርክ ያደረግነውን አይነት ጨዋታ እንደሚደግሙት ተስፋ አደርጋለሁ። ጨዋታውን ለማሸነፍ ሁሉም አቅም ያለን ብለዋል ዴቪድ ሞይስ። በሁለቱ ክለቦች በኩል ኮዲ ጋክፖ በሊቨርፑል በኩል ማይክ ኬን እና ታርኮስኪ በኤቨርተን በኩል ዛሬ ቢጫ ካርድ የሚመለከቱ ከሆነ ቀጣይ ጨዋታ ያመልጣቸዋል። ያው አርኖልድ ጉዳት ላይ ስላለ ነው እንጂ ቢኖርና በጨዋታው ላይ ቢጫ ካርድ ቢያይ ይህም ተጫዋች ልክ እንደነኙ ተጫዋቾች ሁሉ ቢጫ ካርድ ካየ ቀጣይ ጨዋታ የሚያመልጠው ነበረ።
ግን ትሬንት አሌክሳንደር-አርኖልድ ራሱ በጉዳት ምክንያት እዚህ ጨዋታ ላይ የለም። ባለሜዳውን ሊቨርፑልን እናስቀድም። ባለፉት 5 ጨዋታ 3 ድል አለው፣ ግን የመጨረሻ 2 ጨዋታዎችን በፓሪስ ሰን ዠርሜን እና በኒውካስል ዩናይትድ ተሸንፏል። ሁለቱም ሽንፈቶች አሳዛኝ የሚያረጋቸው አንዱ የፍጻሜ አንዱ በአውሮፓ ሻምፒዮንስ ሊግ የ16 ጥሎ ማለፍ ነበረ። ሁለቱን ጨዋታ የመጨረሻውን የተሸነፈው ሊቨርፑል ወደ ድል የሚመለስበት ጨዋታ ይሆናል ተብሎ ይጠበቃል። በኤቨርተን በኩል 4 የመጨረሻ ጨዋታ አቻ ናቸው። 5 ጨዋታዎችን ደግሞ ደምረን ከተመለከተን 1 ድል አለው። ከዛ ውጪ ግን የመጨረሻ 4 ጨዋታዎች በኤቨርተን በኩል ሽንፈትም የሌለው ድልም የሌለው ጉዞ ነበረ። ሁለቱ ክለቦች በእርስ በርስ ግንኙነት ከፍተኛ የሚባል አቻ አላቸው። በእርግጥ ግን ሊቨርፑል የበላይ ነው። 94 ጊዜ ሊቨርፑል አሸንፏል፣ 67 ጊዜ ኤቨርተን አሸንፏል፣ 78 ጊዜ ባቻ ውጤት አጠናቀዋል። የመጨረሻ 5 ግንኙነታቸውን ደግሞ ነጥለን እንመልከት። በሁለቱ ክለቦች መካከል የመጨረሻው ጨዋታ የነበረው ጉዲሰን ፓርክ ለመጨረሻም ጊዜ በጉዲሰን ፓርክ የነበረ የመሳይ ደርቢ ጨዋታ ነው። ቀጣይ ዓመት አዲስ ስቴዲየም ኤቨርተን ስለሚገባ ማለት ነው 2-2 ተጠናቀቀ። በአጠቃላይ የመጨረሻ 5 ግንኙነት ግን ሊቨርፑል 2 ሲያሸንፍ ኤቨርተን 1 ያሸነፈ 2 ጊዜ ባቻ ውጤት አጠናቋልና አቻም በብዛት የሚመዘገብበት ጨዋታ እንደሆነ ይታወቃል። ዛሬ ምሽት 4 ሰዓት አንፊልድ ሮድ ስቴዲየም አርኔ ስሎት የሚመራው ሊቨርፑል በዴቪድ ሞይስ የሚመራውን ኤቨርተንን 54074 ደጋፊዎች ፊት ይፋለማሉ። ጨዋታውን ግን ማን በበላይነት ሊወጣው ይችላል? በሐሳብ መስጫ ሳጥናችን ላይ ግምታችሁን አስፍሩልን። ትላንት ወደ ነበሩ ጨዋታዎች እንሻገር። ሞሊኒክስ ስቴዲየም ወልቭስ ከዌስትሃም ዩናይትድ ባደረጉት ጨዋታን ጀምር። ወልቭስ እንግዲህ ወልቨርሃምፕተን ወንደረርስ በተከታታይ 2 ጨዋታዎችን ያሸነፈበትን ድል ያስመዘገበበት ጨዋታ ነበረ። ስትራንድ ላርሰን 21ኛው ደቂቃ ላይ የጨዋታው ልዩነት ግብ እንደዚሁ ለወልቭስ ማስቆጠር የቻለበት ነበረ። ስለዚህ ወልቭስ ተከታታይ 2ኛ ድሉን አስመዘገበ ማለት ነው። ሌላኛው በተወዳጁ የእንግሊዝ ፕሪሚየር ሊግ እጅግ በጣም ተጠባቂ የነበረው ጨዋታ ሲቲ ግራውንድ ስቴዲየም ማንቸስተር ዩናይትድ ከኖቲንጋም ፎረስት ያደረጉት ጨዋታ ነበረ። ኖቲንጋም ፎረስት ጨዋታውን 1-0 በሆነ ውጤት ድል ማድረግ የቻለበት ምሽት ነበረ። የኖቲንጋም ፎረስትን የማሸነፊያ ግብ አንቶኒ ኢላንጋ በቀድሞ ክለቡ ላይ ለማስቆጠር 5 ደቂቃ ብቻ ነው የፈጀበት። ማንቸስተር ዩናይትድ በውድድር ዘመኑም 13ኛ የፕሪሚየር ሊግ ሽንፈታቸው ነው። ኖቲንጋም ፎረስት በፕሪሚየር ሊጉ ታሪክ ለመጀመሪያ ጊዜ በደርሶ መልስ በሲቲ ግራውንድም በኦልድ ትራፎርድም ማንቸስተር ዩናይትድን አሸንፎታል። ይህ ሲሆን በታሪክ ለመጀመሪያ ጊዜ ነው። አሁን በደረጃ ሰንጠረዡ ኖቲንጋም ፎረስት 53 ነጥቦችን ሰብስቦ ሶስተኝነቱን አስጠብቆ ከ1981 በኋላ ዳግም ወደ አውሮፓ ሻምፒዮንስ ሊግ ዳግም ወደ አነሳው የአውሮፓ ሻምፒዮንስ ሊግ መድረክ ለመመለስ ከጫፍ ደርሷል። ዩናይትድ 37 ነጥቦችን ይዞ 13ኛ ላይ ነው። ቀጣይ ጨዋታዎች ስለሚደረጉ ዩናይትድ ደረጃው ከዚህም ዝቅ ሊል ይችላል። ቀጣይ ቅዳሜ አስቶን ቪላ ከኖቲንጋም ፎረስት፣ ማንቸስተር ዩናይትድ እሁድ ከማንቸስተር ሲቲ ጋር በኦልድ ትራፎርድ የተወዳጀ የእንግሊዝ ፕሪሚየር ሊግ 31ኛ ሳምንት ጨዋታውን የሚያደርግ ይሆናል። የማንቸስተር ዩናይትዱ የመስመር ተጫዋች ዲያጎ ዳሎ ቡድናቸው እየተሻሻለ መሆኑን ከጨዋታው በኋላ ተናግሯል። እየተሻሻለ እንደሆነ ይሰማኛል፣ በጨዋታው እኛ ነበርን የተሻልነው፣ ጨዋታውን ተቆጣጥረን ነበር ብሏል ዲያጎ ዳሎ። አክሎም ይህንን ጨዋታ ጥሩ ነገር ማድረጋችን ለቀጣይ ጨዋታ መነሻሻ ይሆነናል ብለዋል። ዲያጎ ዳሎ አክሎም ስለ ቀጣዩ ማንቸስተር ሲቲ ጨዋታ ያነሳው ሐሳብ ደግሞ ደርቢውን ለማሸነፍ አሁን አቅሙ እንዳለን ተመልክተናል፣ ድባቡም የተለየ ይሆናል ብሏል። ያው ምሽት ፍጹም የበላይ የነበረው ማንቸስተር ዩናይትድ ስለነበረ ከዛ አንጻር እንጂ ያው በድል ደረጃ ኖቲንግሃም ነው 1-0 ያሸነፈው። ቡድኑ መሻሻሉን አይቻለው ያሉት ደግሞ ፖርቹጋል አሰልጣኝ ሩበን አሞሪ ናቸው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪ ቡድኑ እየተሻለ መሆኑን ከጨዋታው በኋላ ተናግረዋል። በጨዋታው ውስጥ የቡድኑ እድገት አይቻለው ያሉት አሰልጣኙ ራሴን አልዋሽም፣ ሰው የፈለገውን ማለት ይችላል፣ የሆነ ጥሩ ነገር ግን አይቻለው ብለዋል። አክለውም ነገር ግን ጨዋታውን ማሸነፍ ይገባን ነበር ብለዋል። በተለይም 3ኛ የሜዳ ክፍል ላይ እጅግ ደካማ መሆናችን እንጂ ፍጹም የበላይ ነበርን ብለዋል። አንዳንድ ጊዜ ስትሸነፍ ተጋጣሚ የተሻለ ነበር ብለህ ታስባለህ፣ ነገር ግን ቀላሉ ነገር እኛ ይህን ጨዋታ ማሸነፍ መቻል ነበረብን፣ የተሻለን ነበርን ግን አልሆነም። ምናልባት ሰዎች የኖቲንግሃም ፎረስትን አሸናፊነት ሲሰሙ እኛ ደካማ የነበርን ይመስላችኋል፣ ግን ከዛ በተቃራኒ ነው ብለዋል። አንቶኒ ኢላንጋ
ሊጉ በዚህ ውድድር ዓመት 6 ግብና 9 አሲስት አለው። የቀድሞ ክለቡ ማንቸስተር ዩናይትድ 15 ሚሊዮን ፓውንድ እሱን ሸጦ 100 ሚሊዮን ፓውንድ አውጥቶ አንቶኒን እንደገዛ የሚዘነጋ አይደለም። አንቶኒ ላንጋም በምሽቱ ጨዋታ ላይ የጨዋታው ኮከብ ነበረ። አንቶኒ ላንጋ ማንቸስተር ዩናይትድን በመልቀቅ እንግዲህ ፎረስትን ከተቀላቀለም በኋላ 28ኛ የግብ አስተዋጽኦ ነው በትላንትናው ዕለት ያስመዘገበው። ነገር ግን ከጨዋታው በኋላ ከቲኤንቲ ስፖርት ጋር ቆይታ ነበረው። በማንቸስተር ዩናይትድ ያሳለፍኳትን ጊዜ ትልቅ ዋጋ ሰጣታለሁ። አሁን ለደረስኩበት ምክንያቴ ዩናይትድ ነው፣ እንደ ስኬትም ነው ማያው ብለዋል። ማንቸስተር ዩናይትድ በሩበን አሞሪም ስር 29 ጨዋታ ተጫወተ፣ 12 ጨዋታ አሸነፈ፣ 7 ጨዋታ አቻወጣ፣ 10 ጨዋታ ተሸነፈ። የዩናይትድ ደጋፊዎች የሩበን አሞሪም 29 ጨዋታ የተገኙ ድል አቻና ሽንፈት አንጻር አሰልጣኙ በቀጣይ ዩናይትድን የማሻሻል አቅሙ ምን ያህል ነው ብላችሁ ታስባላችሁ? ሐሳባችሁን አጋሩን። ማቲያስ ዴሊክትም ትላንትና ጉዳት አስተናግዷል። ቁርጭምጭሚቱ አካባቢ ነው እንግዲህ ከኳስ ለመሻማት በሚሮጥበት ጊዜ እግሩ የታጠፈውና ጉዳት ያስተናገደው። በጨዋታው መሃል ሲያነክስ ተመልክተነው ነበረ። በዛሬው ዕለት ማቲያስ ዴሊክትም የሕክምና ምርመራ ይደረግለታል። እንግዲህ ከኤሮፕ ሊጉ ጨዋታ በፊት በእርግጥ አንድ የፕሪሚየር ሊግ ጨዋታ አለው ማንቸስተር ዩናይትድ፣ ከዛ ወደ ኤሮፕ ሊጉ ያመራል። የዩናይትድ ህልውና ያለው አሁንም ኤሮፕ ሊጉ ላይ እንደሆነ ይታወቃል። ሁሉንም ነገር ማሳካት ከፈለገ ዩናይትድ በዋንጫም ደረጃ ዓመቱን ማጠናቀቅ፣ ቀጣይ ውድድር ዓመትም የአውሮፓ ሻምፒዮንስ ሊግ መሳተፍ ከፈለገ ያ መድረክ እንደሚያስፈልገው ይታወቃል። በመጨረሻዋ ሰከንድ ላይ ግን ሃሪ ማጓየር ዩናይትድን አቻ ልታደርግ የምትችል እድል አግኝቶ ነበረ። ሞሪሎ ከመስመር ላይ ያወጣበት እንደምትመለከቱት። እንደውም ከማንቸስተር ዩናይትድ 90 ደቂቃ ከተጫወቱ ተጫዋቾች አንጻር በተለይም ከአጥቂዎቹ አንጻር መጨረሻ ላይ እንግዲህ ብዙ ሙከራዎችን ሲያደርግላቸው የነበረው ሃሪ ማጓየር ነውና ተቀይሮ ከገባ በኋላ የሱ ተጽዕኖ ከማንቸስተር አጥቂዎችም ጠንከር ያለ ነበረ። ማንቸስተር ዩናይትድ ግን 30 ሳምንት በዘለቀው በተወዳጁ የእንግሊዝ ፕሪሚየር ሊግ አሁንም 2 ተከታታይ ድልን ማግኘት ተስኖታል። እንደሚታወቀው ከኢንተርናሽናል ብሬክ በፊት ሌስተር ሲቲን ድል አድርጎ ነበር ያመራውና ምናልባት ሩበን አሞሪም የፈሩት ነገር ሳይደርስ እንዳልቀረ ማሳያ ነው። በወቅቱ እሳቸው ኢንተርናሽናል ብሬኩ ጥሩ ሰዓት አልመጣም ብለው ነበረ። እንግዲህ ተከታታይ ድል ማስመዝገብ ያልቻሉበት የ30ኛ ሳምንት ጨዋታም ሆኗል የምሽቱ ጨዋታ። የማንቸስተር ዩናይትድ ደጋፊዎች ግን በጨዋታው መሃል ለረጅም ደቂቃና ከጨዋታው መጠናቀቅ በኋላም ሩበን አሞሪም አወድሰውም በአሰልጣኙ ላይ እምነት እንዳላቸውም ገልጸዋል። በተጨማሪም ኖቲንግሃም ፎረስቶች ደግሞ ብሩኖ ፈርናንዴዝ ላይ እንግዲህ ትችቶችን ሲያቀርቡ ነበረ። በተለይም ተጫዋቹ በጨዋታው ላይ ጫና እንዳይፈጥርባቸው የተለያዩ ብሩኖ ፈርናንዴዝን የሚጎዱ አይነት ዝማሬዎችን በተቃራኒው ደግሞ ሲያሰሙባቸው ነበረ። ግብ ጠባቂው ማቲያስ ሴልስ አሁን ላይ በፕሪሚየር ሊጉ 13 ክሊንሽቶች አሉት። ባለፉት 20 ዓመታት ውስጥ ምርጥ ግብ ጠባቂ በመባል የወርቅ ጓንቱን እንግዲህ ለሽልማት መልክ ማበረከት በተጀመረበት 20 ዓመት ውስጥ የመጀመሪያው ግብ ጠባቂ ሆናል። በተለምዶ ቢግ ሲክስ ከሚባሉ ክለቦች ውጪ የወርቅ ጓንቱን ለማሸነፍ 13ኛ ክሊንሺቱ ላይ ደርሷል። ታዲያ ይሄንን ያደረገው በማንቸስተር ዩናይትድ ላይ ነው። ምናልባት ጨዋታው እንዴት እንደነበረ በተወሰኑ ቁጥራዊ መረጃዎች እንመልከተው። ሙሉ ጨዋታውን በቁጥራዊ መረጃ ከስኳካ ወርደን ከተመለከትን ኖቲንግሃም ፎረስት 1-0 አሸነፈ። ግብ ለማስቆጠር ኖቲንግሃም ፎረስት 0.54 ነበር ግብ የሚያስቆጠር እድል የነበረው። ያ ማለት ኦልሞስት ዩናይትድ ላይ ግብ ማስቆጠር አይችልም ነበር እንደማለት ነው። ግን አንድ ግብ አግኝቷል። ያ የሚያሳየው ዩናይትድን የመከላከል ድክመት ነው። ዩናይትድ ደግሞ በተቃራኒው 1.66 ግብ ማግኘት ይችል ነበር በጨዋታው። ኦልሞስት አንድ ግብ ማስቆጠር ይችል ነበር ማለት ነው ዩናይትድ። ግን ያንን ግብ ማስቆጠር አልቻሉም። 24 ሙከራ ዩናይትድ ሲያደርግ ኖቲንግሃም 8፣ ኢላማውን የጠበቀ ማንቸስተር ዩናይትድ 6 ኖቲንግሃም 2። በተቃራኒ ፍጹም ቅጣት ምት ሳጥን ውስጥ ዩናይትድ 41 ጊዜ ኳስ ሲነካ ኖቲንግሃም ፎረስት 17። በኳስ ቁጥጥር ዩናይትድ 68.4%፣ ኖቲንግሃም ፎረስት 31.6% ብቻ። 10 ማዕዘን ምት ዩናይትድ፣ 3 የማዕዘን ምት ኖቲንግሃም ፎረስት። ሁሉንም መመዘኛ ከተመለከትን ከግቧ ውጪ ማንቸስተር ዩናይትድ ፍጹም የበላይ ነበር። ግን አንድ ግብ ያጣበት ጨዋታ ነበረ ማንቸስተር ዩናይትድ። ከጨዋታው ጋር በተያዘ ብሩኖ ፈርናንዴዝ በዩናይትድ 278 ጨዋታዎችን በሁሉም ውድድሮች ለዩናይትድ አድርጓል። ከ11 ዓመት በፊት ለዩናይትድ ፊርማውን ያኖረው ሉክ ሾ እኩል ነው እንግዲህ ጨዋታ ያደረገው። ማንቸስተር ዩናይትድን ብሩኖ ከተቀላቀለው 5 ዓመት ነው።
እናም በ6 ዓመት ከሚበልጠው ሉክ ሾው እኩል ጨዋታን አድርጓል። ሉክ ሾው አሁንም በጉዳት ምክንያት ለዩናይትድ በቂ ግልጋሎት እየሰጠ እንዳልሆነ ይታወቃል። ከሊያም ዴላፕ ጋር በተያያዘ ማንቸስተር ዩናይትድ ሰዎች ትላንትና ውይይት ማድረጋቸው ተረጋግጧል። በቀጣዩ ውድድር ዓመት አጥቂ ለማምጣት ጥረት እያደረገ የሚገኘው ማንቸስተር ዩናይትድ 40 ሚሊዮን ዩሮ የውል ማፍረሻ ያለውን ተጫዋቹን አነጋግሯል። ቀጣዩ ውድድር ዓመት ኢፕስዊች ታውን የሚተርፍ አይመስልም። በፕሪሚየር ሊጉ ቼልሲም እዚህ አጥቂ ፈላጊ ነው። አርሰናልም ስሙ ሲያዝ ሰምተናል። ዩናይትዶች ግን ትላንት ውይይት ማድረጋቸው ተረጋግጧል። ቡካዮ ሳካ 7 ደቂቃ ብቻ ወደ ፈጀበትና ግብ ወደ አስቆጠረበት የምሽቱ የአርሰናል ድል እንለፍ። የሰሜን ለንደኑ ክለብ አርሰናል ከፉልሃም ጋር በነበረው የደርቢ ጨዋታ 2-1 አሸነፈ። የመድፈኞቹን የማሸነፊያ ግቦች ቡካዮ ሳካና ሚኬል ሜሪኖ አስቆጥሯል። ሚኬል ሜሪኖ 37ኛው ደቂቃ ላይ ቡካዮ ሳካ ደግሞ ከረፍት በኋላ 73ኛው ደቂቃ አስቆጠሩ። በጉዳት ለወራት ከሜዳ ርቆ የቆየው ቡካዮ ሳካም ተቀይሮ በገባ በ7 ደቂቃ ነው ግብ ያስቆጠረው። የፉልሃምን እንግዲህ ከዜሮ መሸነፍ ያዳነች ግብ ሙኒዝ 94ኛው ደቂቃ ላይ አስቆጥሮ አርሰናል ክሊን ሺት ይዞ እንዳይወጣ በጨዋታው ላይ አድርጎታል። አርሰናል ማሸነፉን ተከትሎ ከሊጉ መሪ ሊቨርፑል ያለውን የነጥብ ልዩነትም እንደዚሁ ወደ 9 ዝቅ ያደረገበት ሆኗል። አርሰናል ድሉን ተከትሎ ነጥቡን 61 አደረሰ። ፉልሃም 45 ነጥብ ላይ ለመቆም ተገዷል። ቀጣይ ቅዳሜ ኤቨርተን ከአርሰናል ጉዲሰን ፓርክ ስቴዲየም የአርሰናልና ኤቨርተን የመጨረሻ ጨዋታ እዛ ስቴዲየም ላይ ይደረጋል። ክራቨን ኮቴጅ ፉልሃም ከሊቨርፑል እሁድ የሚደረግ ሌላኛው ተጠባቂ መርሃ ግብር ነው። ለአርሰናል አሳሳቢ ጉዳይ ግን ጉዳትም ጭምር ነው። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ በምሽቱ ጨዋታ የተጎዱ ተጫዋቾችን ጉዳት ሁኔታ አለማወቃቸውን ከጨዋታው በኋላ ተናግረዋል። አሰልጣኙ አክለውም ጋብሪኤል ማጋሌሽ እና ዩሊያን ቲምበር እንግዲህ የሕክምና ምርመራቸውን በዛሬው ዕለት አድርገው የጉዳታቸውን መጠን እንለያለን ብለዋል። ጥቂት ደቂቃዎችን ብቻ ነው ማሳለፍ የቻለው ጋብሪኤል ማጋሌሽ በትላንቱ ጨዋታ። ቲምበር ጨዋታው ሲጀምር ጀምሮ ስሜት ነበረው፣ የተወሰነ ስሜት መቀጠል አልቻለም። ማጋሌሽ የጡንቻ ጉዳት አጋጥሞታል ብሏል። ከዛ በኋላ እንደውም አለን ሺረር የቀድሞ የፕሪሚየር ሊግ ሌጀንድ ለአርሰናል ደጋፊዎች መርዶ ነው፣ ከዚህ በኋላ ማጋሌሽን በዚህ ውድድር ዓመት እናያለን ብለው እንዳይጠብቁ ከበድ ያለ ጉዳትን ያስተናገደው ብሏል። ግን የሕክምና ምርመራ ውጤቱን መጠበቅ ይኖርብናል። ቤን ዋይትን በተመለከተ የአርሰናል እንግሊዝ የተከላካይ ስፍራ ተጫዋች ቤን ዋይት ከምሽቱ ጨዋታ ውጪ ነበርም። ቤን ዋይት ከጨዋታ ውጪ የሆነው ባለፉት 2 ቀናት የህመም ስሜት ስለተሰማው መሆኑን አሰልጣኙ ተናግረዋል። ተጫዋቹን በጨዋታው ለማካተት ሞክሮ እንደነበረ ያስረዱት አሰልጣኝ ማይክል አርቴታ አሁንም ጥሩ ስሜት ስላልተሰማው ከጨዋታ ውጪ አድርጌዋለሁ፣ ስለዚህ በቀጣይ ጨዋታ ምርመራዎች ካደረግንለት በኋላ የምንወስነው ይሆናል ብለዋል። ቡካዮ ሳካ ከጉዳት ተመለሰ። 6 ግብ 10 አሲስት በዚህ ዓመት እንዲኖረው አደረገ። ትላንት 7 ደቂቃ ብቻ ነው የፈጀበት። በማይክል አርቴታ ስር 177 ጨዋታዎችን አድርጓል። ቀዳሚ ተጫዋች ነው። በማይክል አርቴታ ስር 53 ግቦችን አስቆጥሯል። ቀዳሚ ተጫዋች ነው። በማይክል አርቴታ ስር 44 አሲስት አለው። ቀዳሚ ተጫዋች ነው። በማይክል አርቴታ ስር 329 የግብ ዕድል ፈጥሯል። ቀዳሚ ተጫዋች ነው። በማይክል አርቴታ ስር 410 ሙከራዎችን አድርጓል። ቀዳሚ ተጫዋች ነው። የማይክል አርቴታ አይነኬም አይተኬም ተጫዋች ካለን ቡካዮ ሳካ ስለመሆኑ ይህ የስካይ ስፖርት ቁጥራዊ መረጃ ያመለክታል። ሳካም ግቡን ካስቆጠረ በኋላ ደስታውን ለመግለጽ የተሻለ ቦታ ሆኖ ያገኘው የሕክምና ቡድን አባላቱ የሚቀመጡበት ቦታ ነው። ሄዶም አመስግኗቸዋል። ለ3 ወር 101 ቀናት ያክል ከሜዳ ሲርቅ ከነኛ ሐኪሞች ጋር ነበር ጊዜውን ያሳለፈው። እንግዲህ ለሕክምና ቡድን አባላቱም ትላንትና ምስጋናውን ገልጿል። ግብ ካስቆጠረም በኋላ ዴክላን ራይስም ሳካ ከጉዳት ከመመለሱ በ7 ደቂቃ ግብ ስለማስቆጠሩ ተጠይቆ ነበረ። ለዚህ ነው ዓለም ላይ ካሉ ምርጥ የክንፍ ተጫዋቾች አንዱ እንደሆነ የምንናገረው። በብዙ መንገድ ያስፈልገናል። በዚህ ውድድር ዓመት ለምናረጋቸው ቀሪ ጨዋታዎች ላይ በጣም ወሳኙም ተጫዋቻችን ነው ብለዋል። ሚኬል ሜሪኖ አሁንም ደጋግሞ ግብ እያስቆጠረ ነው። እጅግ በጣም አስገራሚ ነው። ሚኬል ሜሪኖ አጥቂ ሆኖ ከተጫወተበት ጊዜ ጀምሮ 6 ግብና 1 አሲስት አለው። ሚኬል ሜሪኖ የአርሰናል 9 ቁጥር ከሆነ በኋላ በፕሪሚየር ሊግ ብቻ 4 ግቦች ያስቆጥሯል። በፕሪሚየር ሊግ ከሱ በላይ ግብ ያስቆጠረው እሱ አጥቂ ከሆነ በኋላ ሳላ ነው። እሱም 5 ግብ ነው። በአንድ ግብ ይበልጠዋል ማለት ነው። አርሰናል ሐሰተኛ 9 ቁጥር ከካይ ሃቨርዝ በኋላ ሚኬል ሜሪኖን በትክክል ያገኘ ይመስላል። ፉልሃም ከሜዳ ውጪ በሊጉ ከአርሰናል ጋር ያደረገውን 32ኛም ጨዋታ ማሸነፍ አልቻለም። ይህም ረጅሙ ጉዞ ሆኖ እንዲቀጥል አድርጎታል። 32ኛውንም ጨዋታ አርሰናል በድል ተወጥቶታል።
አርሰናል በዚህ ሲዝን በፕሪሚየር ሊጉ ቀድሞ ግብ ካስቆጠረ አይሸነፍም 14 አሸንፏል 5 አቻ ወጥቷል ትላንትናም ቀድሞ መራ ድል አደረገ ማለት ነው አርሰናል በዘንድሮ የውድድር ዓመት እንግዲህ ከሊቨርፑል ጋር አንገት ለአንገት ተናንቆ የሚሄድበትንም ድል ትላንትና አስመዝግቧል ምናልባት በቁጥራዊ መረጃ የስኳካን ቁጥራዊ መረጃ ከተመለከትን አርሰናል 2-1 አሸነፈ ግብ የማስቆጠር ነጻሪ አርሰናል 2.28 የማስቆጠር ይችል ነበር አስቆጥሯቸው እነሱንም ግቦች ፉልሃም 0.8 ነበር ያው አንድ ግብ አግኝቷል በሙከራ ደረጃ አርሰናል 17 ፉልሃም 9 ኢላማውን የጠበቀ ሙከራ አርሰናል 4 ፉልሃም 3 በተቃራኒ ፍጹም ቅጣት ምት ሳጥን ውስጥ 38 ጊዜ አርሰናል ኳስ ሲነካ ፉልሃም 15 በኳስ ቁጥጥር አርሰናል 51.5 በመቶ ፉልሃም 48.5 በመቶ የማዕዘን ምት አርሰናል 5 ፉልሃም 4 የማዕዘን ምቶችን በጨዋታው ላይ ማግኘት ችለዋል ከውጤቱ በኋላ ዛሬ ቀሪ ጨዋታዎች እንዳሉ ሆኖ ሊቨርፑል በ70 ነጥብ ይመራል አርሰናል በ61 ሁለተኛ ኖቲንጋም ፎረስት በ57 ነጥብ ሶስተኛ ቼልሲ በ49 ነጥብ አራተኛ ማንቸስተር ሲቲ በ48 ነጥብ አምስተኛ ኒካስል በ47 ነጥብ ስድስተኛ ናቸው ምናልባት ሲቲ የሚያሸንፍ ከሆነ ቼልሲ እስኪጫወት ድረስ የአራተኝነት ስፍራውን ዛሬ መንጠቅ ይችላል ከአርሰናል ጋር ተጨማሪ መረጃ ለማያያዝ አርሰናል ሰዎች ከሎሬይ ሳኔ ሰዎች ጋር ንግግር ማድረጋቸው ተረጋግጧል ቀጣይ ዓመት በነፃ እንደሚለቅ ይታወቃል ተጫዋች ስለዚህ ተጫዋቹን ዳግም አብሮ ለመስራት ማይክል አርቴታ ዝግጁ መሆኑም ነው እየተነገረ የሚገኘው ዛሬ በኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ተደርገው ፕሪሚየር ሊጉ ይጀምራል ቅዱስ ጊዮርጊስ ከሀዲያ ሆሳዕና አዳማ ከተማ ከድሬዳዋ ከተማ ጨዋታቸውን ያደርጋሉ በአውሮፓ መድረክ በርንማውዝ ከኢፕስዊች ብራይተን አስቶን ቪላ ማንቸስተር ሲቲ ከሌስተር ኒካስል ከብሬንትፎርድ ሳውዝሃምፕተን ከፓላስ ሊቨርፑል ከኤቨርተን በፕሪሚየር ሊጉ አትሌቲኮ ማድሪድ ከባርሴሎና በስፔን ኮፓ ዴላሬ በጣሊያን ኮፓ ኢታሊያ ኢንተር ሚላን ከኤሲ ሚላን በጀርመን ዲኤፍቢ ፖካል ስቱትጋርት ከአርቢ ሌፕዚግ ጨዋታቸውን ያደርጋሉ ለምትደግፏቸው ክለቦች በሙሉ መልካም ዕድል እንዲገጥማቸው ተመኝተናል ትላንትና ምሽታችሁ እንዴት ነበር ብለን ጀምረን በሀገር ቤት እስከ ባህር ማዶ ዛሬ የሚደረጉ ጨዋታዎችን ጨምሮ በርካታ መረጃዎችን ለእናንተ ውድ አድማጮቻችን ከቃል ስፖርት ዩቲዩብ ቻናል በዚህ መልኩ አደረስናችሁ ከወደዳችሁን ላይክ አድርጉ አበረታቱን ቤተሰማውን ካሻችሁ ሰብስክራይብ ማድረግ ይቻላል ያውኑን ጥንቅራችንን እዚህ ጋር በቃን መልካም ዕለተ ረቡዕ ይሆነላችሁ